በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 2 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዴዎስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ይህንንም ሐዋርያ ከ12ቱ ጋራ ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ አገሮች ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎቹን ወደ ፈጣሪያቸው እግዚአብሔር መልሶ ክርስትና ጥምቀትንም አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጾ ወዳጄ ታዴዎስ ቸራለህን አለው። አትፍራ፣ እኔ ካንተ ጋር እኖራለሁ አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውን በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውዬን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ አሉት። ያ ሽማግሌም ከሄደ በኋላ ሐዋርያ ከበሮቹ ጋር ያለ ሥራ በከንቱ መቀመጥ ለእኔ ኀፍረት ነው፣ ያ ሽማግሌ ለእኛ በጎ ሥራ ሊሠራ ሄዷልና አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበረና ያን ጊዜ ዘሩን ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። በእግራቸው በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁን አላቸው። እነርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን አላቸው። ይህን ልታደርግ አይገባም፣ ነገር ግን በሮችን ለጌታቸው ወስደህ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስትህ ንገራት አሉት። እኛም ወደዚች ከተማ ልንገባና እግዚአብሔር እስከ ጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸከመ። በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህንን ከወዴት አገኘህ አሉት። ቃልንም አልመለሰላቸውም። በሮቹንም ለጌታቸው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታውን አዘጋጅላቸው። እራትን ምን ታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወት እንዳገኘ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሂደህ ወደኛ አምጣቸው አሉት። እርሱም ጥቂት ቆዩ፣ እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩአቸዋላችሁ አላቸው። ሰይጣንም የከተማን መኳንንቱን ልቦና ለውጦ አከፋ። እኒህም አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። ሁለቶቹም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሽቱን ሁሉ እንደሚያደርግላቸው ሰምተናል። ነገር ግን አመንዝራ ሴት ወስቴን በከተማው መግቢያ ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ከተማችንም አይገቡ አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማው መግቢያ በር ላይ አስቀመጧት። ሐዋርያው ታዴዎስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስም እስክንሰብክ ድረስ በራሷ ጸጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን አለ። በዚያም ጊዜ ተሰቀለች። የከተማዋ ሰዎችም አዩአት።
ያችም ሴትም ከከተማዋ መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎቹን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወረደና የከተማው ሰዎችን ልቦና የማረኩ መናፍስት እርኩሳን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለች ሴት አወረዳት። ከዚህ በኋላ ኤጲስቆጶሳትንም ቀሳውስትንና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ያችንም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናይት አደረጋት። በሐዋርያትም እጆች ብዙ ድንቅና ተአምር ተደረገ። ዕውሮች አዩ፣ አንከሶችም በትክክል ሄዱ፣ ድዳዎችም ተናገሩ፣ ደንቆሮች ሰሙ፣ ለምጻሞች ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማው ሰዎችም ሁሉ በጌታችን እስኪያምኑ ድረስ ሙታን ተነሱ። ሰይጣንም የከተማው ሰዎችን ሁሉ በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮም በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪህ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላ ላይ አታድርግ፣ ደግሞም ገንዘብህን ሽጠህ ለድሆች ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድል ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተሞልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኑሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስ ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳው ባለጸጋም ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያም ጊዜም በዚያ ጎዳና ሊያልፍ ባለ ግመል መጣ። ሐዋርያው ታዲዮስም ጠርቶ አስቆመውና መርፌ ከመሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈል፣ ነገር ግን በዚች ሀገር እግዚአብሔር ክብር ይገልጥ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልኝ አለው። ከዚህም በኋላ ባለመርፌው ቀዳዳውን ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸለየ። እጁንም ዘርግቶ ባለግመሉም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከግመልህ ጋራ በመርፌ ቀዳዳ ውስጥ ግባና እለፍ አለው። ሕዝቡም የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛ ገብተህ እለፍ አለው። ባለግመሉም በመርፌው ቀዳዳ 3 ጊዜ ከግመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለምስኪኖች አከፋፈል አለው። እንደለመነውም አደረገለት። የሃይማኖትንም ሕግ አስተምሮ ክርስትናንም ጥምቀት አጠመቀው። ሥጋውና ደሙንም አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚህ ወጣ፣ በሰላም ሸኙት። በብዙ አገሮችም ውስጥ ገብቶ ሰበከ። ከአይሁድና ከአረማውያን መከራ ደረሰበት። ከዚህም በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።